እሳቤ ሻዕቢያ ብሎ ከጠራው የኤርትራ መንግስት ጋር በማበር የሱን ተልእኮ ለማስፈጸም የሚደረግ ጥቃት እንደሆነ ነው አስምሮ ያለፈው ስምረት መግለጫና የጦርነቱ ጉዳት አይተነዋል። ስለዚህ በቃን ማለት አለብን በአንድ ላይ ተጣምረን የሚል ነው የስምረት ፓርቲ ያወጣው መግለጫ። የትግራይ ጊዜያዊ አስተዳደርስ ምን አለ? የትግራይ ጊዜያዊ መንግስት አስተዳደር በኮሚኒኬሽን ቢሮም የወጣ ነበረ፣ በትግራይ የጸጥታ ኃይሎችም የወጣ መግለጫ ነበረ። ሁለቱም በይዘት ደረጃ በተለይ የትግራይ ክልል ጊዜያዊ አስተዳደር ያወጣው መግለጫ ምንድነው? ከቅርብ ጊዜያት ወዲህ የፕሪቶሪያ የሰላም ስምምነት የሚያውኩ በአፋር ክልል ታጣቂዎች እያደራጁና ተልእኮ እየሰጡ ተደጋጋሚ የጠብ አጫሪነት ተግባራት ሲፈጸሙ አይተናል በማለት ይገልጻል። ጊዜያዊ አስተዳደሩ ግን እነዚህን ተግባራት በሰላምና በውይይት ለመፍታት ጥረት እያደረገ እንደሆነ ገልጾ አሁን የአፋር ክልል ያወጣው መግለጫ ጥቅምት 26 ያወጣው መግለጫ ግን ውንጀላ መሆኑንና በአካባቢው እንደዛ አይነት ነገር እንዳልፈጸመ ነው የሚገልጸው ነገር። ዞሮ ግን መግለጫዎቹም እየተካረሩ ነው። በፎቶም በቪዲዮም ያየናቸው ነገሮች ውሸት ናቸው ቢባል እንኳን መግለጫዎቹ ውሸት ናቸው ሊባሉ አይችሉም። ስለዚህ አሁንም ለግጭትና ምናልባትም ደግሞ አስፈሪ ጦርነት ሙከራዎች እየታዩ ነው ማለት ነው። ያስኬዳል? ጦርነቱ የሚቀር አይመስልም። እነዚህ አሁን አፋር ላይ ተፈጸመ የተባለው ጥቃት አለ። የድሮን ጥቃት በመቻራ አካባቢ እንደተፈጸመ የተገለጸበት ሁኔታ አለ። ይህ በጣም ብዙ ጥረት አድርጌ ነበረ። እንደተፈጸመ የገለጹልኝ ሰዎች አሉ። ግን በገለልተኛ ወገን የተጣራና በዚህ ቦታ እንደዚህ አይነት ነገር ደረሰ ብሎ የተረጋገጠ ማስረጃ የትግራይ ጊዜያዊ አስተዳደርም ሞክረህ እንደነበረ አውቃለሁ። ምን አሉ እነሱ? እንግዲህ የትግራይ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊዋ አግኝቻቸው ነበር በስልክ። ስለዚህ ስላወጣችሁት መግለጫ ማብራሪያ ያፈልጋለሁ። ስሜን ጠቅሼ ከዶቼ ቬለ ከጀርመን እንደሆነ እንደወጣ ጠይቋቸው። ለዚህ መግለጫ ሰዋና አለው ነው ያሉኝ። እንግዲህ ሰዋና አሉት ማለት ባለቤት አሉት ነው። የትግራይ ኮሚኒኬሽን ቢሮ ኃላፊ ሆነው እንዴት ሰዋና አለው ወይም ሌላ ባለቤት አለው መግለጫው ይሉኛል? ከእርሶ ውጪ ማን ነው ባለቤቱ ስላቸው እንግዲህ ጆሮዬ ላይ ዘግተውታል ስልኩም። በጣም ያሳዝናል። ያው ይሄ ለምደነዋል። በጣም አመሰግናለሁ ዮሐንስ። ከዚህ በላይ ምንም ማለት አንችልም፣ ጊዜያችን አብቅቷል። እንግዲህ እየተከታተልን መዘገባችን አይቀርም። ግጭቱ ያስፈራል። ከቀጠለ መፍትሄ ወይም ሰላማዊ የሚባል ፍንጭ እስካሁን አላየንም። መልካም ቀን ዮሐንስ። አመሰግናለሁ ነጋሽ። የትግራይ ምሁራንና ባለሙያዎች ማህበር ግን በትግራይ ያንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታ ጠይቋል። ማህበሩ ትናንት ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ይህንንም ዘገባ ዮሐንስ ገብረ እግዚአብሔር እንደሚከተለው አጠናቅሮታል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው መግለጫው ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብለዋል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉ ጊዜያዊ አስተዳደርንም ወቅሷል። ጀርመን በሚገኘው የአኸን ዩኒቨርሲቲ የሚሰሩና የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር የአመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ስለ መግለጫው ተጨማሪ ማብራሪያ ሰጥተውናል። ትናንትና ያወጣነው ፕሬስ ሪሊዙ አስቸኳዩ አንድ የትግራይ ህዝብ ፍላጎት ሰላም ብቻ መሆኑ ለማሳወቅ ነው። በሁለተኛ ከማንኛውም ይምጣ ማለት ጦርነት እንዳይመጣ እንጸልያለን። ሆኖም ግን የሆነ ነገር ማለት እንደዛ አይነት ጥሪም ቢደረግ ወይ ደግሞ የሚያደርጉ በሁሉም የሆኑ ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊት ያሉ አባላትም ስፔሻሊ አሁን በተፈጠረው ትግራይ ላይ አንዱ ሐራም መሬት የሚባላለን ሌላው ቲዲኤፍ ትግራይ ውስጥ ነው ያለው። በመካከላቸውም ምንም ወደ ግጭት የሚወስዳቸው ምክንያት ስለሌለ ወደዛ እንዳይሄዱ እና ወጣቱም
የጦርነት ሰለባ እንዳይሆን ጥሪ ለማድረግ ነበር።